لا አንቺ የኒካ ገንዘቡን ያ ግዴታ ሲሆንበት የሰጠሽ የኒካ ገንዘቡን የሰጠሽ ግዴታ ስለሆነ ነው፣ ዋጅብ ስለሆነ ነው። ከዚያ መካከል አንቺ በፍላጎት የሰጠሽ ነው። እየጠየቅሽ ያለሽው ብር የትኛውን ብር ነው? እሱን ነው ያመጣሽበትን ብር ነው? ያሁን ኒካና ውርድ ሲል ያመጣሁበትን ወጪውን ስጠኝና እሺ አልኩት። ባል ሚስቴ ነች ብሎ ሚስት ባሏ ነች ባሌ ነው ብላ ያደረገችውን ነገር ያንን ነገር በስጦታ በህዲያ መልክ የተደረገን ነገር እንደገና አምጡመት አይቻልም። ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አምጡ ብሎ የሚያስመልስ ሰው የጠፋውን አክታሻታ መልሶ የመብላት ያክል ነው ብለው አስቡት። እንደገና ያንን አድርጋችሁ አድርጋ የነበረ ነው ህፃን እያለሁኝ ቸኮሌት ሰጥቼ ከሆነ ጓደኛዬን ትምህርት ቤት ስንጣላ አንተ ቸኮሌት የለኝም እኮ ብቻዋለሁ ትፋ السلام ورحمة الله وبركاته. أستاذ أني صلوات سنورد اللهم صل وسلم على سيدنا محمد የሚለው ወደ ሽርካ ይወስደንም ወላ ይወስደን? ሽርካ አይሆንም። ነገር ግን ከነብዩ ሰለላሁ ዐለይሂ ወሰለም ሊላችሁ ይችላል። ሰለላሁ ዐለይሂ ወሰለም ሰይድ ናቸው። ግን ኢባዳ እስከሆነ ድረስ ሶላት አለ ነብዩ ሰለላሁ ዐለይሂ ወሰለም ከነብዩ ሰለላሁ ዐለይሂ ወሰለም በመጣበት መልክ ነው መደረግ ያለበት። ተውቂፊይ ነው። ይወታቸዋል። ስለዚህ ሰይድ ናቸው። ምንም ጥርጥር ሰለላሁ ዐለይሂ ወሰለም በዚህ መልኩ አላስተማሩ። እሺ طيب يعني ኖርማል አሁን ይቻላል ወይስ አይቻልም? اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم إنك حميد مجيد. سيدنا قال النبي صلى الله عليه وسلم صلاة እንዴት ማውረድ እንዳለብን አስተምረዋል። እርሳቸው ባስተማሩበት መልኩ ነው መባል ያለበት። እርሳቸው ባስተማሩ عبادة التي أمرنا بها في الكتاب والسنة فهي من البدع. هاي قد حذر النبي صلى الله عليه وسلم. ሌላ ደግሞ ለምሳሌ ይሄ ግን የኔ እንትን አይደለም የጓደኛዬ ነው። የእንትን የባቂዳቸው ደህና ይሆን ማለት ነው። ከማሰር ያለበት እንደ አሱን እንደ መሰረቱ የልጅቱ ቤተሰቦች ናቸው። አላህ ሱብሓነሁ ወተዓላ ፈንኪሑ ያ ከሌለ ግን ሸሪዓ ፍርድ ቤት ቃል ከማሰር ይችላል።
ባለችበት አካባቢ ባለችበት ዱባይ ሆነች ማዳጋስካር እዚህ ተሳስረው ተፋቱ። ከዛን እሱን ስታመጣው በመካከል ተፋቱና አሁን ሊተሳሰሩ ብለው ሼክ ነው እንትን ያኔ ይዛለ ይቻላል ወይ ሲዛለ ይሄን ነው። አለይኩም ሰላም ወራህመቱላህ። እሱ እኔ አንድ ጥያቄ ነበረኝና ስለ ሰላት ነው። እሺ ሱጁድ ስንወርድ ማለት ነው። ወደ ሱጁድ ስንወርድ መጀመሪያ የሆነ ጓደኛ የሆነ ሐዲስ ነግሮኝ ነበርና የነቢ ሐዲስ እንደ ግመል ነው እንደምትወርዱት ምናምን የሚል ሐዲስ አለ። የተባለው እሱ እንደ ግመል የተባለው ቀድሞ በእጅ ማውረድ ነው። ኢብኑ ዑሰይሚን በዚህ ጉዳይ ላይ ሰፋ አድርገው ጥያቄ ያለ ገጥ ሰላም አለይኩም ሁሱ አለይኩም ሰላም ወራህመቱላህ። ነገ ያፈያ ብራለው አማርኛ የሆነ ጋራ ላልመን ነው። አንድ ልጅ አረብ ሀገር ቁጭ ብላ ገንዘብ ቤተሰቧ ላይ ትልካለች። ገንዘብ ብዙ ገንዘብ ነው እና እናትና አባት ናቸው ወይንስ እነርሱ የሚያስፈልጋቸውን በልተው ነው? ከገንዘብ ሙሉ በሙሉ 5 ሳንቲም አልተረፈላትም። ከዛ በኋላ ደግሞ እስቲ ይሄ ልጠይቅበት። ወላሂ እንደ አስሉ እንደ መሰረቱ ለወላጆች የሚያስፈልጋቸው በቤተሰብ በዘመድ አስጠይቃ ብትወስድ የተሻለ ነው። ነገርታቸው እንደዚያ ነው መሆን ያለበት። ግን እነዚህ ሰዎች አረመኔ ከሆኑ ለፍታ ደክማ ማርፍበት ህይወቴ ብላ ገንዘቧን ያጠራቀመችውን ብቻ ለመጠየቅ ነው የገባት። መርሐባ። እሺ በቤት ijoollee Oromoo sin jaaladha. Kaatu akkam bulte? እኔ አማርኛ ነው በጣም ሳጨናነቃችሁ ነገሩኝ። እሺ የት ነው? የደሴ ዙሪያ ልጅ ነው። ፎቶውን ለጥፍላችኋለሁ ወይ ምናልባት በዛ አካባቢ ያየ ሰው ካለ ደሴ ዙሪያ ነው። ጉፍቱ የምትባል ትንሽዬ ከተማ ነች እና
እናቱ እዚህ ሀገር ነበር የምትኖረው። አባቱ ጋር ተለያይተው ነበር እናቱ። በቃ በዛ ምክንያት እናቴን አገኛለሁ እያለ አክስቱ ጋር እናቱ ጋር አያቶቹ ጋር ይሄድ ነበርና በቃ በዛው ለምዶ ይሁን ብቻ አላውቅም እና ያው በዚህ ደሴ ሊሆን ይችላል ተብሎ ይገመታል አይደል? አዎ ደሴ ኮምቦልቻ በቃ ከዛ አያልፍም እንደኔ ግምት። በቃ እንደሱ ከሆነ ፖስት አድርጌውና ያው ፎሎ አድርጌሻለሁ ጄሪ ዳውንሎድ አድርጌው ፌስቡክ ላይ የትኛውን ቦታ ላይ ያፈልጉን ብዬ ፖስት አለኝ። እሺ እንዲሁም ደግሞ እዚህ ያላችሁ ፖስት ተሻል እንትርሽ ላይ ቪዲዮ በጣም ብዙ ያናግሩሻል። እሺ መርሃባ። እሺ በዛ አጋጣሚ እንዳጋጣሚ ቤቴን ፎሎ አድርጉኝ መልስላችኋለሁ። ምናልባት ያያችሁ የሰማ ቤተሰብ ካለ ኢንቦክስ ላይ አሳውቁ። የስልክ ቁጥርም ማስቀምጫለሁ። ሰላም ወራህመቱላህ። ጥያቄ ነበር። ምን ይላል? ጥያቄ ከባሌ ጋር ተለያይተን ነበርና በተለያየ ሰዓት ግን እንትን ቤት ነበርና የጋራ ቤታችን ያንን ቤቱን እኔም ዱባይ ነበርና የምኖረው ቤቱን እንዳትጠይቂኝ እኔም የሰራሽበትን አልጠይቅሽም አለኝና እሺ ከፈታሽ ምን ያክል ጊዜ ሆነው? ሶስት ሀይል አይተሻል ወይንስ ከዚያ በላይ ነው? አላየሁም። እሺ ምን ያደርጋሉ? የሆነ ነገር እና መልሰህ ፈታሻለህ ይላሉ። ከዚያ በኋላ ልክ ከተሰጡ በኋላ አያልፈታም ወይም ፈተው ከሆነ ደረጃ ይላል። ይሄ ጥፋት ነው፣ ወንጀል ነው። ይሄ ጥፋት ነው፣ ወንጀል ነው። ኒካህ ይመለሳል ወይ በዒዳ ጊዜ ከሆነ ይመለሳል። ግን ያንን የሰራ ነው ነበርና ቤቱን ታይልኝ እኔም ዱባይ ነበር ያለሁት። አንቺም የሰራሽውን አልጠይቅሽም ሲለኝ እሺ እኔም አልጠይቅሽም ቤቱን አልኩት። ያኔ ይሄ ነው እንጂ እሺ ኮሜንት ላይ ሰሃቦች ጅብሪልን ያውቁት ነበር ወይ? አዎ ያውቁታል። ጅብሪል ዓለይሂ ሰላም በዲህያ አልከልቢ በተባለ ሰሃባ መልክ ነበር የሚመጣው። ሰሃቦች በደንብ ያውቁት ነበር፣ ያዩት ነበር። አንዳንዴ በዚያ አንዳንዴ ደግሞ በሌላ ምስል ይመጣል። ከዚህ ሌሎች ጥያቄ አለ? እሺ ከላይ ማን ነበር ስመ? ሙልተዝ። ሰላም አለይኩም
ሰላም ጥያቄ ነበረኝ። ስልክ አልነበረንም። ያኔ ስልክ በሰዓት ነበር የምንሰጠውና ከህታማች ቤት የምንሰራ ልጆች ነበርና አንዲት ጓደኛዬ በይ ከዛን እኔ ሳላስበው እሷም ሳታስበው የሆነ ግርግር ነበረና እንደ ሀገራዊ ብዙ ሰራተኞችን ያስወጡ ቢሮ ወሰዱ። ስልካችንን አሰሪዎቻችን ነጠቁን ቢሮ ሲወስዱ። ከዛም እኔን አሳፈሩኝ። ለልጅቱ ያን ብር እንዴት ነው የምመልስላት? ለድሃ ሰደቃ መስጠት ባጭሩ፣ ለድሃ ሰደቃ አስቻቸው። ልጅቱን አሁን ካገኘሽ አትሰየው መስጠት ያን ገንዘብ። የቃይዳ ግሩፕ የቁርአን ግሩፕ ነበርና በየሰፈራችሁ ኡስታዞች የላክነ ቢዲአን እንዲያስተምሯቸው መዋጮ አውጡ አሉንና እሺ ያልን ነየትንና የወር ደመወዜን ነየቱ። አቋረጡ። እነሱም አላኩም። ችግር ተፈጠረ ሀገር ቤት ተቋረጠ። ግን እኔ ነይቻለሁ። በምን መልኩ አሁን ልስጥ? ንያው ምን ለምን ነበር ቢዳ ያልሽው? ግሩፕ ላይ ትልቅ ግሩፕ ነበረ። ስሙን መጥቀስ አልፈልግም። እሱ ኡስታዞችን እየላከ ችግር የለውም። ነይታቸው ካላገኛቸው አትጠይቁም። ችግር የለውም። ነይቼ በሰዓቱ ስራ ወጣው፣ ከግሩፕ ወጣሁኝ፣ አልሰጠሁም። በቃ ምንም የለብሽም። ከቻልሽ አሁን ያን ቃልሽን ለመሙላት ሲባል ጥያቄ ደግሞ በቤተሰብ የቅርብ ቤተሰቦች አሉና ስልክ ስንደውል አያነሱም። እኛ ካልደወልን እነሱ አይደውሉም። እንደውላለን አያነሱም። የሆነ ይጠንሹና ግን የሆነው ሰዎች ዘመዶቻችሁ ዝምድና የሚቆርጡ ሰነፎች ከሆኑ ወይም ደግሞ የእንትን ከሆኑ ለመራቅ የሚፈልጉ አይነት ምናምን ከሆኑ እናንተ ዝምድናቸውን ቀጥላችሁ፣ እኔ ከራቀኝ እነሱ ይቆርጡኛል፣ እኔ ግን እቀጥላቸዋለሁኝ እስከ መቼ ድረስ ብሎ ጠይቆ ነው ነበር ነብዩ ሰለላሁ ዐለይሂ ወሰለም። ይህን ሰው አንተ ዝምድናህን ቀጥል እነርሱ ቢቆርጡ ብለው ተናግረውታል። ስለዚህ እነሱ በግልጽ ቃል በቃ አልፈልግሽም አትምጭብን አትደውል ቤት ረስቸዋለሁ ዛሬ ወላሂ ላዚም። እሺ እኛ ሴቶች ነን። አባቴን ሐጅ አመጣን ነው እሱ መምጣት ይችላል። መምጣት የሚችለው አንዳንድ ማቴሪያሎችን ሽጦ ሐጅ ማድረግ ይችላል። እና ሴቶች ልጆቹን ያመጣን ነው እና አይ ይሄ ማይጁዝ የሆነ ገንዘባችሁን ጣላችሁ ምናምን አሉን። እሱ እንዴት
ይታያል? እኛ ፈልገን ነው ወደን ነው አስበንበት ፈልገን ነው እኮ። ጥያቄሽ ግልጽ አይደለም። በዚያ ሽጦ መምጣት ይፈስዋል ብሮደር ጋቸዋል። ያን ንብረቱን ልጆች ካሉት እነርሱ ተከፋፍለው ህይወታቸው ይምሩበታል። ወደፊት ለወርስ ይሆናቸዋል። ስለዚህ እናንተ መጣችሁት ሀጀር ታገኛላችሁ። ማሻአላህ ብለናል። ሽክር ሌላ አንድ ከወራት ከ3 ወር ከ2 ወር በላይ ቆይቶ ይሄኛው ሰውዬ ገፋራው ምንድን ነው? ገሎታል ይባል አይችልም። ወዲያው በመታ ነገር ቢሞት ሰው የገደለ ይባላል። ለምሳሌ ግን የሆነ ሰዎች ተጣሉ እና የሆነ በዚያ ነገር ተከስቶበት ወዲያው ሞት ከወሰደው እሺ። ነገር ግን ተጣሉ ቆይቶ ሐኪም ቤት ገብቶ ቆይቶ ብቻ ያው በዛን ሰዓት አመታቱ አደጋ ስለነበረ ራሱን ስቶ ምናምን ቆይቶ ነው ግን ህይወት ሞተ። ስለዚህ ያ ሰው ነው የገደለው ተብሎ እንትን አይባልም። ጎድቶታል ወይ? ያው ጎድቶታል፣ ምንም ጥርጥር የለውም። ያ ነው እንዳጠቃላይ እንደ ገዳይ ተደርጎ ሊፈረድበት አይገባም። እሺ ሽክራን ጀዛከላህ ኸይር። ሰላም አለይኩም። እኔ ጥያቄ አለኝና ጥያቄው ምንድነው? ቤተሰቦቼ ክርስቲያን ናቸው እሺ። እና እኔ ደግሞ ኒካ ማድረግ ያው አማርኛ ትንሽ ብዙ አልችልም። እዛ ማግደር ተተከለም ብላ አርጋለኝ እና እዚህ ሳውዲ አረቢያ አይ ኡስታዝ ያኔ ኒካ ማድረግ ይቻላል? ይቻላል። ግን ቃዲ አይደለም ኡስታዝ። እዚህ ያላችሁ ቃዲ ናችሁ ኤምባሲ ምናምን። እሺ ቃዲ አለኝ አይመስልኝም። ከቤተሰብ ወኪል የሌለው ባለሸሪዓ ፍርድ ቤት ቃዲ እርሱ ወኪል ይሆናል አሉ። ሸሪዓ ፍርድ ቤት መሄድና ኒካ ማሰር ከቻላችሁ ህጋዊ ከሆናችሁ እሰየው፣ እዚያ ታስራላችሁ። ነገር ግን ህጋዊ ካልሆናችሁ አካባቢያችሁ ኒካ በማሰር የሚታወቅ ቃዲ ኢትዮጵያዊ የመስጂድ ኢማም እዚህ ያላችሁ ኡስታዝ ናችሁ። እዚህ ያላችሁ ጅዳ ሳውዲ አረቢያ ኡስታዝ ያኔ ኡስታዞች አሉ እዚህ እንደ አወል ቃሲም ፈርሃን ኡስታዝ ፈርሃን ያላችሁ እዚህ ኢላ ማንኛውም ሙስሊም የሆነ ሰው አሁን እንዳልሽው እነሱን ማሰር ይችላል። አይ እሺ ይጠይቃሉ። ይቻላል። እሺ አሁን አንዳንድ ጊዜ እናቴ ንብረት እንዳታበላሽብኝ እና ትናንትና በፊት እንደዛ ለምን አደረግሽ ብዬ አወራሁትና ከዛ ለቀሰች። ያኔ አነ ካሰምታ
እንዴት ነው? ከፍ ያለ ቃል አትናገሯቸው፣ ቀለል ያለ ንግግር ተናገሯቸው። ጥፋት እንኳን ካጠፉ ስርዓት ቀስ ብላችሁ እንጂ ድምፃቸውን ከፍ አድርጋችሁ የመቆጣት ኃይለ ቃልን እየተጠቀማችሁ አታውራቸው። ወቁል ለሁም ቀውለን ከሪማ ብሏል አላህ። ለእነርሱ ለስለስ ያለ ንግግር ተናገሩ ብሏል። መልካም ንግግርን ተናገሩ። ሽኩራን ኡስታዝ። እኔ ማለት ነው ሰለምቴ ነኝና ቤተሰቦች ክርስቲያን ናቸው እና ሲስተር ትልቅቴ ሙስሊም ነች። ስልክ ወደ ቤተሰብ መላክ ፈልጋለሁ ማለት ክርስቲያን ያለውን ወገኖች ማለት ነውና ለምንድነው ለነሱ ትልክላቸው ሙዚቃና መዝሙር ነው የሚያዳምጡበት። እነሱ ማለት ለትዳር ማወራው ልጅ ነበርና ያው ስለ እምነት ክርክር ሲመጣ በእምነት እንትን ስሰልም በቃ እሱን ሳነግረው ነበር በሰዓቱ የሰለምኩትና ከሰለምኩ በኋላ ለምን አላማክርሽኝ ምናምን አላይ ፈራው በሰዓቱ ምናምን አልኩት። ከዛ ያወራሁት ስለምር ጊዜ የሆነ ነገር ሼር ሳረግለት እንደዚህ ንጽጽር ምናምን ነገር የእናንተን ሼር ሳረግለት አየና ይሞላይ ማውራት ጀመረና እናወራለንና ያወራኛል ማለት ትክክል ነሽ ግን በቃ እኔ ቤተሰቦች ምናምን ያካይብ ሰው ይለኛል ብዬ ነው እንጂ ልክ ነሽ ምናምን አለኝና ያው አንዳንድ ንጽጽር ነገርም ልክ ለታለ ኦኬ ያገባሽን ፍልስፍና ለትዳር እንደዚህ ነው ለትዳር ነበር ዳችንና እኔ ማለት ሰለም እሺ በቪዲዮ ላይ ያወራሽ አይገባም አይቻልም። ያ ይሆናል አይቻልም። ነገር ግን እነዚያ ሰዎች ምናልባት ወደ ሂዳያ ሊመጡ ይችላሉ። ይህንን ጥሩ ነገር እየላኩላቸው ኢስላምን እንዲያዳምጡና እንዲሰሙ አግዛቸዋለሁ። በዚያ ላይ መንገድ ይሆናል ተብሎ ከታሰበ ችግር የለውም። ስለዚህ የሙዚቃ ነገር ምናምን ነገር አዳምጥ ነበርና ይህን እኔ እነሱ ያድርጉ በምንም አላውቅም። ግን እኔ ደግሞ ቃል ገብቻለሁ እልክላቸዋለሁ ብያቸዋለሁ እኮ በድጋሚ ለመለሰት አንቺ እንግዲህ ከነሱ ጋር ወንድሞችሽን ባህሪያቸውን ታውቂያለሽ። ለሐራም ነገር እንደሚያወጡት እርግጠኛ ከሆንሽ እዚያ ነገር ላይ አይደለም። ሽኩራን ወአለይኩም ሰላም። የሆነ ጥያቄ ነበረኝ። እኔ መካ ነው የምሰራው ስራ መካ ነኝና መሄድ ከፈለግሽ አባትሽ ወይ ወንድምሽ ጋር ሂጂ ምናምን ነገር አሉ። ከዛ ሌሎች ሰዎች ስጠይቅ ብቻሽን ሂደሽ ዑምራ ማድረግ ትችያለሽ ምናምን አሉኝና ብቻዬን ዑምራ ማድረግ እችላለሁ? ትችያለሽ፣ ከመካ ይቻላል፣ ችግር የለም። አብረን ዑምራ እናድርግ እንድትሆነኝ እና አልኩትና መጣ። ግን መጀመሪያ እኔን ለማግኘት ነው የመጣው ዑምራ
ለማድረግ አይደለም ነበር። ቆየን ከተገናኘንና እንገናኝ ነው። ከዛ እዚህ ከመጣ 2 ቀን ካደረ በኋላ አብረን ኡምራ ስናደርግ አትችልም በግ ነው ምናምን ነገር ማድረግ አለብህ አሉት። ኡምራህ ያኒ መቅቡል አይሆንም በግ አርደህ ነው እንትን አድርግ ኡምራውን ጨርስ አሉት። ጀምረን ነበርና ጨርስ ኡምራውን ከዛ ከጨረስክ በኋላ ግን በግ ማረድ አለብህ ብሎ ያንን በግ እንትና እዚህ ገብቶ ከነየተ ይጠበቅበት ምናምን አሉና ግዴታ ነው እንደዛ እንትን በግ ማረዱ ሰውየው አያውቅም አይደል? ይሄን ህግ ከዚህ በፊት ገና የመጀመሪያ በቃ ሰማን። ምንም የለበትም እያወቀ የዛኔ በግ ያርዳል። ያ ይሄ አያስፈልገውም በግ ይሄ ምንም የሚያውቀው ነገር የለም። ነቢያችን ሰለላሁ ዐለይሂ ወሰለም ባለማወቅ ጥፋት ላይ የወደቁ ሰዎች ቅጣት እንደሌለባቸው ተናግረዋል። ቁጥሩ ራሱ ውሸት ነው። የለም አውቀው እየሸወዳችሁ ነው። እስከ መቼ ድረስ? መቼ ነው የምትባንኑት እንዴ? መቼ ነው የምትባንኑት? አያችሁ። ቢያንስ ግን ይሄ ይሻላል። ቁጥሩ የት ነው ብሎ ጠየቀ። ውሸት የሆነ ቁጥር ይዞ ቢመጣ ሌሎች እኮ አይጠይቁም ጭራሽ ይነግሯቸዋል። አላህ ሙሐመድ እንደዚህ ነው ብሎ ስቀው ነው የሚሄዱት። ግን ይሄ የጠየቀ ቁጥር ይዞት የመጣ ቁጥር ግን የለም እንደዛ የሚል ህሊና ያውቀዋል አለ። ልክ እኔ እንደደበቅኩ ሊያስመስል ማለት ነው። ላኔ የምደብቀህ ነገር የለም ካላሳያለሁ የምታመጣው ቁጥር የሚሰጣቸው ቁጥር የሌለ ነገር ነው የሚነግሯችሁ። ውሸታም አስተማሪዎች እንዳላችሁ በዚህ ትረዳላችሁ። እሺ ሌላ ጥያቄ ምንድን ነው? እሺ ጥያቄ አለ? ሰላም የሆነ የቁርአን ላይ አንድ ቃል አንብቤ ነበር እና ሴቶች ማግባት ያልፈልጉ ሴቶች ካሉ ከላያቸው ላይ ልብሳቸውን ቢጥሉ ይፈቀድላቸዋል ምናምን ነበር የሚለውና አልተረዳሁትም። ሂጃባቸውን ለማለት ነው ወይስ እንዴት ነው? አልተረዳሁትም ነበር። ኒቃባቸውን ለማለት ነው። ጸጉራቸው ቢከፈት ይቻላል ነው? ላ ኒቃብ ኦኬ፣ ኒቃባቸውን ነው። ፊትን ነው እየተናገረ ያለው ፊትን እንጂ ሌላን አይደለም። አንድ ሜት አድርገው እሱ ብቻ ከሆነ ጥያቄ የሚረብሽ ቦታ ስለሆን ከአንቀጹን ላንብብና ልንገርህ። እሺ አላህ ስብሐነሁ ወተዓላ ይሄን የተናገረው በሱረት አኑር ላይ ነው። መጨረሻው ገጽ አካባቢ ላይ ሲናገር ይላል በመጀመሪያው አንቀጽ ላይ وإذا بلغ الأطفال منكم الحلم فليستأذنوا كما استأذن الذين من قبلهم كذلك يبين الله لكم آياته لعلكم تعقلون يا النكر. والقواعد من النساء اللاتي لا يرجون نكاحا فليس عليهن جناح أن يضعن ثيابهن غير متبرجات بزينة وأن يستعففن خير لهن يا النكر. ቢጠበቁ ለነሱ ግን ቢቆጠቡ ለነሱ የተሻለ ነው ብሏቸዋል እዚያው ላይ። ነገር ግን ሰዎችን ወደ መወስወስ የሚወስዱ ስላልሆኑ ካረጀች ከሆነች ሴት ልጅ የዛኔ ከፊቷ ላይ ንቃቧን ብታነሳ ችግር እንደሌለ ተናገሩ። ከዛ በኋላ ይሄን የቁርአን አንቀጽ ይዞ አንደኛው ወደ ሰውዳ ብንት ዘምዓ የነብዩ ሰለላሁ ዐለይሂ ወሰለም ሚስት ጋር መጥቶ አንቺ እኮ ብታልቅ ችግር የለውም ብሎ ሲነግራት ወይንም ከእርሷዎች የሆነችና አንዲት እድሜዋ ከፍ ያለን ሴት እዚያው ላይ እኮ ወየስተዕፊፍነ ኸይሩን ለሁነ ብለዋል አላህ ብላ ተመለሰችለት። ቢቆጠቡ ቢሸፈኑ ለእነርሱ ግን መልካም ነው ስላለ እኔ አምላክ አላህ መልካም ነው ያለኝን ይዛለሁና ተሸፍኜ እስከ ሞት ድረስ ቀጥላለሁ ብላ ተናግራለች። ስለዚህ ያን ገብተዋል። ሄሎ ሰላም ነው፣ እንዴት ነሽ?
እንዴት ነህ? አለሁ አልሐምዱሊላህ። ደህና ነሽ? አለ እሱ ጥያቄ አለሽ? ሰይጣን ኃይል አለው? ሰይጣን ምን አይነት ኃይል? በአላህ ስብሐነ ወተዓላ ባሪያዎች ላይ ወይንም በነቢያቶች ላይ ምንም አይነት መንፈሳዊ ኃይል የለውም። አካላዊ ጉዳትን ብቻ ሊያደርስ ይችላል። ያንንም አምላክ አላህ ካልፈቀደ ምንም አይነት አቅም የለውም እርሱ። ለምሳሌ አሁን ጠንቋዮች አላ ከራሳቸው ፈተው ከፈለጉ ያስራሉ። ያ ሁሉ ሰይጣን ነው። ለዛ ሰይጣን ኃይል አለው ማለት እንዴት ነው ኃይል የለው ማለት የምንችለው? ያ ማለት የአምላክ የአላህ ስብሐነ ወተዓላ ፈቃድ ካልሆነ በፍጹም ምንም አይነት አቅም የለውም። አላህ በቁርአን ላይ ሲናገር ሰይጣን በሰዎች ላይ ተንኮል ሊያደርስ ይችላል፣ አደጋ ሊያደርስ ይችላል። ይህን ከተነገረ በኋላ ነገር ግን ያንን ኃይል አምላክ አላህ ስብሐነ ወተዓላ አንድ ከላይ ሞላ ሜት አድርገው የአላህ ፈቃድ ካልሆነ በስተቀር ምንም አይነት ጉዳትን በሰዎች ላይ ሊያደርስ አይችልም እያለ ይናገራል። ወማ የضሩነ ሚን አሐድን ኢላ ቢኢዝኒላህ ይላል። በአላህ ፍቃድ ካልሆነ በስተቀር አንድንም አካል መጉዳት አይችልም እርሱ ይላል። እና አቅም የለውም፣ ከራሱ የሆነ ኃይል በፍጹም የለውም ከአላህ የአላህ ፍቃድ ካልሆነ በስተቀር። እሺ ምሳሌ ሰይጣኖች ሰውን ሲጎዱ ፈጣሪ ተባብሯቸዋል ማለት ነው። ፈጣሪ ነው ያንን ነገር ያደረገው። ተባበራቸው ሳይሆን የምንለው የእነርሱ ተንኮልና ሴራን ያደርጋሉ ሰይጣኖች አይደለ? ወይንም ሰይጣንን የሚከተሉ ሰዎች ያንን ነገር አላህ ሱብሓነሁ ወተዓላ ባይፈቅድ ኖሮ ያ ነገር ሊሆን አይችልም። በእነርሱ አቅም አለመኖራቸውን ለመግለጽ ነው ይሄ ቃል የሚናገረው። አቅም የላቸውም ነው እና ያ ነው አምላክ አላህ ሱብሓነሁ ወተዓላ ታዲያ በእነዚያ ሰዎች ላይ ያግዛቸዋል ሳይሆን የሚባለው ሰውየው እንደ ሁኔታው ያ ነገር ሊደርስበት ይችላል። በነቢያቶች ለምሳሌ ለእነርሱ ፈተና ይሆናል። ይሄ ከደረጃቸውን ከፍ ለማድረግ አላህ ሱብሓነሁ ወተዓላ ያ ነገር እንዲፈተኑ ይፈቅዳል። ያ ነገር እንዲፈተኑ ይፈቅዳል። ግን ያ ሰይጣን ስለፈለገና ሰይጣን ያንን ስለቻለ ሳይሆን አላህ ራሱ እነዚያ ነቢያቶቹ ያን ፈተና ያልፉና ትውልዶቻቸው በዚያ መንገድ ፈተና ቢፈተኑ እንዴት ማለፍ እንዳለባቸው ለትውልዶቻቸው አርአያ የሆኑ ዘንድ ማለት ነው። ነቢ ሰለላሁ ዐለይሂ ወሰለም ሁሉን የፈተና አይነት ተፈትነዋል። ነቢያቶች ይፈተናሉ። ያ ለምሳሌ እንደው መጽሐፍ ቅዱስ ውስጥ አንድ ግባ ካልተባለ በስተቀር ኢየሱስ ክርስቶስ በሰይጣን ይፈተናል። ሰይጣን በእርሱ ላይ ኃይልን አሳይቷል። ለምሳሌ ቃል በቃል መጽሐፍ ቅዱስ ላይ ሰይጣን ፈትኖታል ኢየሱስ ክርስቶስን። ልክ እንዲሁ የዓለምን መንግስታት በቅጽበት አሳይቶታል። አንድ ቦታ ላይ አቁሙ። ይሄ ድንቅ ተአምር ነው። ተአምር ብሎ ማለት ከሰዎች አይምሮና ስራ የወጣ ነገር ነው። አንድ ተራራ ላይ ቆሜ እኔ ዓለምን ላይ አልችልም በአቅራቢያ ያሉትን ነገራቶች ካልሆነ በስተቀር አንድ ተራራ ላይ አቁሞ ግን ዲያብሎስ ኢየሱስ ክርስቶስን የዓለምን መንግስታት ሁሉ በቅጽበት አሳየው ይላል መጽሐፍ ቅዱስ። ይሄ ድንቅ ኃያል ስራ ነው። ነገር ግን ይሄን አምላክ ባይፈቅድ ኖሮ አያደርግም ነው። ነብዩ ሰለላሁ ዐለይሂ ወሰለም ጋር መጥቷል ሊፈትን ሰይጣን ከፊት ለፊታቸው መጥቶ ሊፈትናቸው አለ። እርሳቸው ግን እንደዚህ በጣም ነው ይዛ ያሰቃዩት። ወላሂ ሐዲትን ከፈለጋቸው አሳያቸዋለሁ። ተጀለ الشيطان من وراء بيتي وأراد أن يمر أمامي وأنا أصلي فأخذته فخنقته حتى وجدت برد لسانه على يدي አሉ። ሰይጣን እየሰገድኩኝ እያለሁኝ ከፊቴ ሊያልፍ ፈለገ፣ ሊፈታተን ይፈልጋሉ። ወዲያውም እኔ እጄ አንገቱን ያዝኩት አሉ። ይገለጣል ሰይጣን በሚገለጥበት መንገድ ቀጥታ ያዙትና ፈኸነቅቱሁ ይላል አነቅኩት ይላሉ ቃል በቃል አነቁት ነቢ ሰለላሁ ዐለይሂ ወሰለም وأردت أن أربطه على صور من أسوار المسجد النبوي فيتلاعب به الناس فتذكرت دعوة أخي سليمان رب هب لي ملكا لا ينبغي لأحد من بعدي فتركتها له እኔም ያዝኩትና ከመስጂዱ አንድ ምሰሶ ጋር አስሬ የመዲና ሰዎች መሳለቂያና መሳቂያ አደርገው ነበር። ነገር ግን ወንድሜ ሰለሞን ዱዓ ያደረገውን ጸሎት አስታወስኩኝ። አምላክ ያላህ ሆይ ከኔ በኋላ ለማንም የማይገባን ስልጣን ስጠኝ ብሎ የጸለየውን ጸሎት። ከዚያም በኋላ ሰለሞንን አላህ በሰይጣናቶች ላይ ስልጣን ሰጥቶት ነበር። እኔ ለወንድሜ ለሱለይማን ክብር ስል እርሱንም ለቀኩት ተውኩት ብሎ ተናገሩ። እንዳጠቃላይ ሊፈታተናቸው ይገለጣል ነው። ያንን ግን በአምላክ ካልፈቀደ በስተቀር ያ የእርሱ ኃይል በፍጹም ምንም ሊያደርግ አይችልም ሰይጣን። ነገር ግን የሚፈቅድበት ጊዜ አለ ያለ ፈተና እንዲሆን። ለምሳሌ ኢዮብ ወይንም አዩብ በቁርአንም በመጽሐፍ ቅዱስም አይተሽ ከሆነ የተፈተነው በሰይጣን ነው። በሰይጣን ተፈትኗል። ያ ግን የራሱ ኃይል ነው ወይ? ለአምላክ ስለፈቀደ ነው። አምላክ ባይፈቅድ ኖሮ በራሱ ማድረግ ይችላል ወይ? እነርሱን አይችልም በፍጹም።
በነቢያት ላይ የሚያደርሰው ግን አካላዊ ጥቃትን እንጂ መንፈሳዊ ጥቃትን በፍጹም በእነርሱ ላይ ሊያደርስ አይችልም። ያ ማለት አካላቸውን እንዲጎዱ ማድረግ ይችላል። ያንንም አላህ ስለፈቀደ ነው። ሱለይማን ማን ነው አዩብ ዓለይሂ ሰላም ሲናገር አኒ መሰኒ የሸይጣን ቢኑስብን ወዐዛብ አለ። አምላክ ያላህ ሆይ ሰይጣን እኔን በጉዳት በቅጣት ነክቶኛልና እባክህ ፈውሰኝ ብሎ ተማጸነ። ሰይጣን ነካኝ ብሎ ተናገረ። ልክ እንዲሁ ነቢዩ ሰለላሁ ዐለይሂ ወሰለምንም እናታችን አይሻ የገለጸችው ሐዲስ ላይ ለተወሰነ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም አሟቸው ነበር። ድግምት የሚባለው የህመም አይነት ድግምት የተባለው የህመም አይነት ያ ለሁለት ይከፈላል። አካላዊ ድግምት አለ፣ እንዲሁም ደግሞ መንፈሳዊ የሆነ ድግምት አለ። ነገር ግን በእርሳቸው ላይ ሊደርስ የቻለው ነገር ውስጣዊ ሳይሆን አካላዊ ነገር ነው። ከላይ በሚታይ ነገር ላይ ነው። ከላይ በሚታይ ነገር ነቢያችን ሰለላሁ ዐለይሂ ወሰለም ከሚስቶቻቸው ጋር ያደረጉ ይመስላቸዋል፣ ግን አላደረጉም ብላ እናታችን አይሻ የገለጸችው። ከዚያ በኋላ አላህ ሱብሓነሁ ወተዓላ ይህንን ግን ከእርሳቸው ላይ አነሳላቸው። እንዳጠቃላይ የአንቺ ጥያቄ የራሱ የሆነ ኃይል አለው ወይ ከሆነ ላ የራሱ የሆነ ኃይል በፍጹም የለውም። ነገር ግን ያን ተንኮልና ሴራ ይሰራል ወይ? አዎ ይሰራል። ሰይጣን ክፉ ነገርን ያደርጋልና በዚያ ነገር ላይ ግን አምላክ አላህ ካልፈቀደ አይሆንም ወይ? አዎ አምላክ አላህ ካልፈቀደ በፍጹም ኃይል የለውም። ስለዚህ እርሱ ምንም አይነት ኃይልን የማድረስ አቅም የለውም በራሱ ማለት ነው። ይህን ይመስላል። እሺ ሌላኛው ጥያቄ ምንድነው? አሁን ለምሳሌ ፈጣሪ ማሰቢያን ሰጠን። እኛ ባሰብነውና እኛ በገመትነው እኛ ባመንነው ያክል ፈጣሪያችንን አመንነው። የትኛውን ፈጣሪ ሊሆን ይችላል? እግዚአብሔርም አላህም ሊሆን ይችላል። እና እሱ በሰጠን አይምሮ ልክ አስበን ከሞትን ለምንድን ነው የሚቀጣን? እሺ እሱ ነቢያት የሚባሉን አስነስተዋል። እነዚያ ነቢያቶች ደግሞ እርሱን ሰብከዋል። እርሱ በነቢያት በኩል ያወረደውን ቃል አምነሽና ተከተለሽ ከሄድሽ በፍጹም አይቀጣሽም እርሱ። ነገር ግን እርሱ የላከውን ነቢይ የተላከውን መለኮታዊ መጽሐፍ አልቀበልም እኔ በራሴ መንገድ ፈጣሪን ፈልጌ እሄዳለሁ ከሆነ እሱ አያስኬድም። ሁሉም የዓለም ሰው የያዘው ትክክል ሆኖ ሊገኝ ነው። የዛኔ አይን ያመንኩበት አይምሮ ያገኘው ይሄ ነው ብሎ ሂንዱይዝምም ቡድሂዝምም ሁሉም ከብት የሚያመልከው ላም የሚያመልከው ሁሉም ትክክል ነው ብሎ ሊሄድ ነው። ይሄ ስህተት ነው አካሄዱ። ነገር ግን የሰው ልጆች ነቢያት የሚባል ተልከውላቸዋል። በእነዚያ በነቢያት በኩል የመጣውን ያን አንዱን አምላክ ፈልገው ማግኘትና እርሱን ማምለክ አለባቸው። የአብርሃም የይስሐቅ የያዕቆብ አምላክ ገብታችኋል። ያን አንዱን አምላክ የትኛው ነው የሚለውን አንቺ መርምሪ፣ ያንን መርምሪ። ያ አንድ አምላክ ነው። በአንድነቱ ላይ በፍጹም ሶስትነት እንደሌለው ልታውቂ ይገባል። የትኛውን ቦታ ላይ ነቢያቶች አምላክ ስላሴ ነው አላሉ፣ ወይንም አምላክ አንድም ሶስትም ነው አላሉ። አምላክ አንድ ብቻ ነው ነው ያሉት። በማንነቱም በምንነቱም አንድ ብቻ ነው እርሱ። ያ የአብርሃም የይስሐቅ የያዕቆብ አምላክ በፍጹም የሚሞት አምላክ አይደለም። ያ የአብርሃም የይስሐቅ የያዕቆብ አምላክ የሚገደል የሚሰቀል አይደለም። እርሱ ኃያል ነው፣ አሸናፊ ነው። በፍጹም በፈጠራቸው ደካማ ፍጥረታት የሚሸነፍና የሚገደል የሚሰቀል አይነት አይደለም። ይሄ ነው ያንን አንድ አምላክ ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መጥተው የሰበኩት። የአብርሃም የይስሐቅ የያዕቆብ አምላክ እያሉ ነው የመጡት። ሌላ አምላክን አልሰበኩ። ነገር ግን በእርሱ ላይ የተዋሸውን ውሸት ያንን አጠሩ። ክርስቲያኖች በተለይ ያ አምላክ ተወልዷል፣ አምላክ አንድ ብቻ አንድም ሶስትም ነው፣ ያ አምላክ ስለ እናንተ ሞቷል የሚለውን ትምህርት ሁሉ ስህተት እንደሆነ አስተማሯቸው። እሺ እኛ ከበፊቱ ህዝቦች ጥሩ ነን ማለት አይቻልም። ምክንያቱም እነሱ ማለት ብዙ ታምራቶችን ማሳይተውት ሲያሳዩ ነቢያቶች አያምኑም ነበር እና እኛ ግን በተጻፈ ብቻ ስናምን ጥሩ ህዝቦች አንባል አይደሉም? እዚህ ያሉ አሁን ላይ ያሉ ህዝቦች እንዳንተ እንትና ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት ነገር አለ። እርግጥ አንቺ ያልሽውን የሚደግፍ ምን አሉ መሰላችሁ? እነ ሚን ወራኢኩም ዘማን ሰብራ ሊልሙተመስክ ፊህ ቢዲኒሂ 50 ሸሂድ ሚንኩም አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ከእናንተ በኋላ ጽናትን የሚጠይቅበት ጊዜ ይመጣል ለሰዎች። ከእነርሱ ይህን ዲን አልኢስላምን የእስልምናን ሃይማኖት አውቆና ተረድቶ ለተከተለና ለጸና ሰው በዚያ ላይ የእናንተን አምሳያ የ50 ሰዎችን ያክል ምንዳ ይሰጣል ብለው ተናግረዋል። ምክንያቱም እነርሱ ሁሉን እያዩ ነበር እንዳልሽው። እነዚህ ግን ከዚያ በኋላ ያሉት ግን በእምነት ነው
እንትን ያሉት ያገኙት። ስለዚህ ደረጃቸው ላቅ ያለ ይሆናል ከዚህ አንፃር ማለት ነው፣ ከዚህ ከእምነታቸው አንፃር። ግን እነዚያ ያን ዘመን ነቢይ አይተው ከጎኑ ቆመው ለእርሱ መስዋዕትን ከፍለው በሚያደርስ ጊዜ አንድ ነቢይ ከህዝቡ ተቃውሞ ይነሳበታል። የዛኔ በርካታ የግድያ ሙከራ ይደረግበታል። ያን ሁሉ ተከላክለው ከጎኑ ቆመው ያን የአምላክን መልእክት በማድረስ ላይ ስለሰሩ በዚያ ይበልጡናል እነርሱ። ያነሽ እሺ እኛም መልካም ህዝቦች ነን አይደለንም? ያመኑት እኔ አይጨምርም። እሺ ያመኑት መልካም ናቸው እንጂ አላህ መልካሞች እያለ ጠርቷቸዋል። መልካም ብሎ ማለት አምላክን አላህ ሱብሓነሁ ወተዓላን አምኖ እርሱ ባዘዘው ህግና ስርዓት የሚከተል መልካም ሰው ይባላል ከእርሱ ዘንድ። ኡላኢከ ሚነ ሷሊሒን ይላል። እነዚህ ከመልካሞቹ ናቸው እያለ ይናገራል። ከኛ ካለፉትም ከመጽሐፉ ሰዎችም ከይሁዲዎችና ከክርስቲያኖች በእነርሱ ዘመን በትክክል ሙሳንና ዒሳን የተከተሉ እነርሱ መልካሞች ብሎ አላህ ጠርቷቸዋል። መልካሞች ለምሳሌ አላህ ስላለፉት ዘመናት እየተናገረ ለይሱ ሰዋአን አለ፣ ነገር ግን እኩል አይደሉም አለ። ሚን አህሊል ኪታቢ ኡመቱን ቃኢማ አለ፣ ከመጽሐፉ ሰዎች በእኔ ትእዛዝ ላይ ቀጥ ያሉ ነበሩ ብሎ እነሱን አጠራቸው። የትሉነ አያቲላህ አና አለይሊ ወሁም የስጁዱን፣ የእኔን የአላህን አናቅጽ የሚያነቡ ነበሩ እነርሱ ሰጋጆችም ሆነው እያለ ተናገረ። እነርሱን መልካሞች ናቸው እያለ ገለጻቸው። ዩእሚኑነ ቢላህ አለ፣ የመልካምነታቸው መገለጫ ምንድን ነው? በአላህ ያምናሉ አለ። ወልየውሚል አኺር፣ በመጨረሻው ቀን ያምናሉ። ማለት ሙቶ መነሳትና በአምላክ ፊት ለፍርድ ቀን እንቆማለን በሚል ያምናሉ፣ በትንሳኤ ቀን። ወዩሳሪዑነ ፊል ኸይራት፣ መልካምን ስራ በመስራትም ላይ ይሽቀዳደማሉ ካለ በኋላ ወኡላኢከ ሚነ ሷሊሒን፣ እነዚህ ከመልካሞቹ ከጻድቆቹ ናቸዋል። ስለዚህ በዚህም ዘመን በዚሁ መንገድ ያለ በአንዱ አላህ የሚያምን ካለ እርሱ በተናገረው ስለ ቀጣዩ ዓለም ያመነ ካለ እርሱን በትክክል የተገዛ ለእርሱ የሰገደ እርሱ ከመልካሞች ይባላል። እሺ በቃ ግን አንድ ነበረችኝ ባልጠይቅ ይሻላል። ደስ ካልሽ ጠይቂ። አሁን እኛ ቀና ጎንበስ ማለት ለፈጣሪ ምንድን ነው የሚጠቅመው? ማለት መስገድ የሆነ አጣ ጸሎት ማድረግ ምንድን ነው? አሁን ለምሳሌ እሱ ሀያል ነው፣ ጥቅሙ ምንድን ነው? ለሱ ምንድን ነው የሚጠቅመው? ለእርሱ ምንም የሚጠቅመው ነገር የለም። ነገር ግን እኛ ወደ እርሱ እንድንቀርብ ዘንድ ነው ይሄን የታዘዝ ነው። ለእርሱ ምንም እኛ አላህ ሱብሓነሁ ወተዓላ ስለሰገድን ወይም ስላልሰገድን ስለካድ ነው የሚጨምርለት የሚቀንስለት ነገር የለም። ነገር ግን እኛ ወደ እርሱ እንድንቀርብ ነው። እንዴት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ አላህ ራሱ በሐዲስ አልቁድሲ ላይ በእርሳቸው በኩል ሲናገር ምን አለ? ቃለ አላሁ ተዓላ አሉ፣ አላህ ከፍ ያለው አላህ ሲናገር እንዲህ አለ፣ የብነ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አትቃ ቀልቢ ረጁሊን ዋሒድን ሚንኩም ለማ ዛደ ዛሊከ ፊ ሙልኪ ሸይአ። የብነ አደም ለው አነ አወለኩም ወአኺረኩም ወኢንሰኩም ወጅነኩም ካኑ ዐላ አፍጀር ቀልቢ ረጁል ዋሒድ ሚንኩም ለማ ነቀሱ ዛሊከ ሚን ሙልኪ ሸይአ አለ። እናንተ የአዳም ልጆች ሆይ አለ አላህ፣ እናንተ ከመጀመሪያችሁም እስከ መጨረሻችሁም ድረስ ያላችሁት የአደም ልጆች ሰዋችሁም ጅናችሁም ሁላችሁም እኔም በሚፈራ በአንድ ሰው ልብ ላይ ብትሆኑ፣ ሁላችሁም የዓለም ሰው እኔን የምትፈሩ የምትታዘዙ ብትሆኑ፣ ይህ ለእኔ በስልጣኔ ላይ የሚጨምርልኝ ቅንጣት ነገር የለም አለ። እናንተ የአዳም ልጆች ሆይ አለ ቀጥሎ፣ ከመጀመሪያችሁም እስከ መጨረሻችሁ ድረስ ሰዋችሁም ጅናችሁም እኔም በሚያምጽ ሰው ልብ ላይ ብትሆኑና የዓለም ሰው እኔን የሚያምጽ ቢሆን ከእኔ ስልጣን የሚቀንስብኝ ነገር የለም አለ። ስለዚህ ለእርሱ ምንም ይሄ የሚጠቅመው ነገር ሆኖ አይደለም። ፈጣሪ ይጠቀማል ወይ? የሚጠቀመው ነገር የለም። ማ የፍዐሉ ላሁ ቢዐዛቢኩም ኢን ሸከርቱም ወአመንቱም አለ። እናንተ ብታምኑና ብታመሰግኑ እኔ እናንተን ቀጥቼ ምንም የምጠቀመው ነገር የለኝም እኮ ብሎ ተናግሯል። ታቻለ አይደል? ስለዚህ ጥቅሙ ለማን ነው? ለእኛ ነው። እኛ ወደ እርሱ እንድንቀርብ ዘንድ ነው በእርሱና በእኛ መካከል ነቢያት የሚባሉን የዘረጋው፣ መለኮታዊ መጽሐፍን ያወረደው እርሱን እንድናውቅ እንዲያደርጉ ተላኩ እነዚህ ነቢያትና መጽሐፍቶች። እዚያ በኋላ እርሱን ስንገዛ ጊዜ ወደ እርሱ እንቀርባለን።
መላእክቶች ከማንም ፍጥረት በላይ ወደ እርሱ ቅርብ ናቸው፣ ምክንያቱም እርሱን የሚገዙ ስለሆኑ። ከዚያ ደግሞ የምድር ላይ ሰዎች ልክ እንደ መላእክቶች አላህን ካመኑና ከተገዙ ወደ እርሱ ቅርብ ይሆናሉ። ሰይጣን ከእርሱ የራቀ ነው፣ እርሱን ያመፀና የካደ ስለሆነ። ከሃዲያኖችም እንዲሁ ከእርሱ የራቁ ናቸው፣ እርሱን ያመፁና የካዱ ስለሆነ። ስለዚህ የታዘዙ ፍጥረታቶች በመታዘዛቸው እርሱ ሳይሆን የጠቀሙት ራሳቸውን ነው። ያመፁ ፍጥረታቶች በማመፃቸው እርሱን ሳይሆን የጎዱት ራሳቸውን ነው ከእርሱ በማረቃቸው። ይህን ይመስላል። እሺ ሌላ ጥያቄ አለሽ? በቃ የለኝም። መልካም ጊዜ። እሺ መልካም ጊዜ። እሺ ኦሜጋ ዳኒ ጥያቄ አለ? ዳኒ ኦሜጋ ጥያቄ አለ? እሺ እንዴት ነው? እሱ ሰላም ነው? አላህ አልሐምዱሊላህ። አለን። እሺ ጥያቄ አለ? ቀጥሉ። ከታች ያላችሁ ጥያቄ ሳይኖራችሁ አትላኩሽ ልጆች። እዚህ ነው ታህት إنكم وما تعبدون من دون الله እሺ ከዚያስ السلام عليكم እሱ ወአለይኩም ሰላም ወራህመቱላህ። ሰላም ነው አለ አልሐምዱሊላህ። አንድ ነገር ልጠይቅ። ሁለት ነገር ጠይቅ። መርቄ እልሃለሁ። እሺ ወርቃት ይወርዳል። አሁን ምሳሌ እኔ እስላም ነኝ። እውነት ነው። አንተ እስላም ሳትሆን ሙስሊም ነህ። እሺ አይዋ ሙስሊም ነኝ። አይዋ አሁን ምሳሌ በጌታ ስም ብል ሁሌ ወደ ክፍርና እንትን አይለኝም። አሁን ላይ አንደበታቸው ላይ የተለመደው በጌታ ስም የሚለው ከነሱ ስለሆነ ነው እንጂ በጌታ ስም የሚለው ችግር የለውም። አላህ ቃል በቃል በቁርአን ላይ ቁል ኢ ወረቢ ይላል። በጌታ ስም እምላለሁ በላቸው መሐመድ ይላል። ስለዚህ በጌታ ብለህ ችግር የለውም። ግን ወላሂ የሚለውን ተጠቀም። እሺ ግን ያንን ችግር ስላለ የሆነ ተከራክረንበት ነበር። እኔ አይቻልም በጌታ ስል ስትይ ውስጥሽ ሊያምንበት ወይም ደግሞ ልታምኑበት ትችላላችሁ ብዬ ነበር። የለም እንደዛ ነገር የለም። በጌታ ስም ለማመን ችግር የለውም። አይዋ አሁን ምሳሌ ማለት ነው። ሁለተኛ ማለት ነው። እኔ አሁን ሶላት እየሰገድኩ ነው። ሶላት እየሰገድኩ ደግሞ ቅልባውን አላወቅኩትም። ወደ ሌላ አቅጣጫ እየሰገድኩ ነው። ያ አንድ ሰው ደግሞ ቅልባውን የሚያውቅ ሰው መጥቶ ሳይነግረኝ ቢቆይ ከሰገድኩ በኋላ ቢነግረኝ እንደገና ነው የሚሰግደው ወይስ መጀመሪያው? እንደገና ነው የምትሰግደው። ቂብላን አሳስቶ የሰገደ ሰው እንደገና መስገድ አለበት። ከዘጠኝ የሶላት መስፈርቶች መካከል እስትቅባል ቂብላ ወደ ቂብላ መዞር አንደኛው ነው። አላህ በቁርአን ላይ ፈወሊ ወጅሀከ ሸጥረል መስጂዲል ሐራም ይላል። ሶላትን በምትሰግድ ጊዜ ፊትህን ወደ ቂብላ አቅጣጫ ዙረህ ስገድ ይላል። ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። صحابة سيناقروا ملالو صلينا مع رسول الله صلى الله عليه وسلم إلى بيت المقدس نحو 16 شهرا أو 17 شهرا ثم أمرنا باستقبال القبلة فاستقبلنا. كالله ملك تنيا كنبي صلى الله عليه وسلم قال ودا يروساليم وينم ودا مسجد الأقصى بيت المقدس الله أسرى سبستنا على أسرى سباتورات يأكل سجدن كزام ودا القبلة والكعبة تجازور ابن تعزاز مقال نعم ودا زازورنا
ከነገርኩት በኋላ እንደገና ዳግም መስገድ አይቻልም ምናምን ያለኝ ሰው ስላለ ነው። ዝም ብለው መስገድ አለብህ እንደገና። እሺ ሰላም አለይኩም አላህ ይጠብቅ። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። አሚን። What is the difference between Muslim and Islam? እሺ ባጭሩ ኢስላም የሚለው የሃይማኖቱ መጠሪያ ስም ሲሆን ሙስሊም የሚለው ደግሞ የሃይማኖቱ ተከታይ መጠሪያ ስም ነው። አይ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱህ። እንዴት ነው ወንድማችን? ሰላም ነው አላህ አልሐምዱሊላህ። ጥያቄ ልጠይቅህ አይደል? መርሐበን። መጀመሪያው ጥያቄ በሰላት ኢስቲኻራ ዙሪያ ነውና ሰላት በሚከለከሉ ሰዓቶች ላይ ተህየተል መስጊድ መስገድ እንደሚቻል ሰምቼ ነበርና ሰላት ኢስቲኻራ እንዴት ነው? በሚከለከል ሰዓት መስገድ አይቻልም? ይቻላል፣ ችግር የለውም። እነዚህ ሰላት በዋህዲል አስባብ ይባላሉ። ችግር የለውም፣ መስገድ ይችላል። ሁለተኛ ጥያቄ ሰላት ላይ ሆነን ምናልባት ያው ሌባ ምናምን ጫማ ቢወስድ አሁን ይሄ ሬር የሆነ አጋጣሚ ነው። ግን ምናልባት እናቶች ሰላት ምናልባት እሳት ቦታ ልጅ ምናምን ሄዳ ልጇን ካስተዎች በቅርብ ርቀት የሚሆን በሩቅ እንዲህ ለሀጃ መንቀሳቀሷ እንዳለ ሆኖ አሰላምታ ሰላቷን አቋርጣ ነው ወይስ ቅርቡ ከሆነ ትቀጥላለች ሰላቷን? አታሰላምትም። ጫማ ወይንም የሆነ እቃ ብትሰረቁ ያን እቃ ማስመለስ ያለባትን እስከሆነ ድረስ ቀጥታ ቀነኒሳ ሆነበት ተከተለውና ቀማ ተቀበለ። ከዚያ በኋላ ግን ማን ነው ስትሄድ ጊዜ አታሰላምትም። ዝም ብለህ ሄዳ ነው ትቀማዋለህ። ልክ እንደ ከቀማው በኋላ መተህ እንደገና ግን ስትሰግድ እንደ አዲስ ነው የምትሰግደው። ይብላት ለተቀየረ እንደ አዲስ ነው የምትሰግደው። የመጨረሻ ጥያቄ ነበርና በኒካህ ዙሪያ ነውና ቅርብ ጊዜ ነው የተመረኩት። ቤተሰቦቿን ጠይቄ እሷን ቤተሰቧም እሺ ያሉኝ ያጨዋት ልጅ ነበረችና ያው ጊዜው እስኪደርስ ድረስ አናወራም። በቤተሰብ ወንድሟ ባለበት ነበር ተወውቃ አድርገን የነበረውና አሁን ባለበት ሰዓት ግን ቤተሰብ የኔ እናት በትዳሩ ብዙ ደስተኛ አይደለችም ወደፊት። ይሄ ደግሞ ምክንያቱ ልጅቷ ቤተሰቧ የዲን ጉድልፈት ኖሮ ሳይሆን ዲናቸው ላይ ጠንካራ ናቸው። አኽላቅም በሁሉም በምናውቀው ነገር በጣም ጎበዝ የሚባሉ ናቸው። ግን ምናልባት ኢኮኖሚካሊ የሚለው ነገር ነውና በዚህ ምክንያት ብቻ ምናልባት ማትወደው ከሆነ አሁን ትንሽ እየመጣች ቢሆንም አልሐምዱሊላህ ቤተሰብ መታዘዝ የወንድ ወንድ ልጅ ሀቅ አለ ወይስ ዲኗን ብቻ ሳጠላ በኢኮኖሚ ብቻ በመጥላቷ መታዘዝ አለብኝ ወይስ እንዴት ነው? ያን ዑመር ለልጁ ያለው የነበረው በዲን ምክንያት ነበረ። ከሰለፎችም እንደሰማው አባቴ እንዲህ ሲል አባቱ ዑመር ነው ወይ እንደተባለም ሰምቼ ነበርና በዲን ሳይሆን በኢኮኖሚ ብቻ ሳይወዷት መልካም የሆነችን ልጅ ቢጠሉ መታዘዝ አለብኝ ወይስ እንዴት ነው? ላ አንተ ልታገባት የፈለካት ልጅ ቤተሰቦች ቢጠሉ ነው አይደል ጥያቄ? አዎ በዲን እንትን ዲኗንና አኽላቅ ያላት ከሆነች እርሷን ማግባት ትችላለህ። እርሷን የጠሉባት ነገር ሸሪዓዊ እስካልሆነ ድረስ በዚያ ነገር አንተ እሷን መተው አይገባህ። ነቢያችን ሰለላሁ ዐለይሂ ወሰለም ዲንንና አኽላቅን ነው መሰረት ያደረጉት። ሴት ልጅን ስታገቡ ዲን ካላት አኽላቅ ካላት አግባ። ፈጥፈር ቢዛቲ ዲን አሉ። ዲን ያላትን መርጠህ አግባና እድለኛህን ብለዋል። ስለዚህ እስካለ ድረስ በሌላ ነገር ከዲኑ አንፃር ጠልተዋት ከሆነ ከአኽላቁ አንፃር ጠልተዋት ከሆነ ዛኔ ተሰሚነት አላቸው። ማትሰግድ ከሆነች ማለት ነው። ይሄን ይመስላል። እሺ ልጆች በቃ በኋላ ገባለሁ። አሰላሙ አለይኩም። ዛሬ ትቀጥያለሽ? ይመችሻል? እሺ መርሐባ ሁሴን ቀጥላለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እሺ መርሐባ። እሺ ጥያቄ ያላቸውን አስገቡ። ሁሉም አለ።
ጥያቄ ያላችሁ ግቡ። አንድ ቁጥር ጻፉ። ጥያቄ ያላችሁ ማለት ንጽጽር ጥያቄ ያላችሁ ፈቷ እንደሆነ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ ጥያቄ ነበረኝ። እሱ ወጣ ነው? አዎ ወላሂ በጣም አንደኛ ጥያቄ ነበረ። ጠይቅን የምንችለው ከሆነ መልሳለሁ። ጥያቄ ሳይሆን ያኔ አሁን በራሴ ላይ ያለ ነገር ነው። ከዛ ነገር ያው እንዲወጣ ያንን ነገር እሱን ለማማከር ነበር። ኢንሻአላህ ሲመጣ ታማክረዋለህ። ጥያቄ ያላችሁ መልሰላ? አዎ ኢንሻአላህ ይመልሳል።